ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ማተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን ኢትዮጵያ ወደ ቀይ ባህር ለመግባት ወይም ደግሞ የባህር በርና ወደብ ለማግኘት በምታደርገው ጥረት ላይ በኤርትራ የሚተዳደሩት የአሰብ ወደብ ላይ የባለቤትና የታሪክ ይገባኛል ጥያቄን እያነሳች ያለችበትን ሁኔታ ተከትሎ ኤርትራ ኢትዮጵያ በአሰብ ወደብ ላይ እያቀረበች ያለችውን ጥያቄ በመቃወም የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ታዲያ በኢትዮጵያና በኤርትራ መካከል አሁን ላይ ያለው የሁለትዮሽ ግንኙነት መጀመሪያ አካባቢ ላይ ከተደረሰው መግባባትና ስምምነት መልኩን በመቀየር ወደ አላስፈላጊ ውጥረትና ግጭት ያመራል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ በኢትዮጵያና በኤርትራ መካከል የጋራ ወዳጅ የሆነችው አሜሪካ ሁለቱን ሀገራትን ለማሸማገል የሚያስችሉ እንቅስቃሴዎችን ጀምራለች። አሜሪካ የጀመረችው እንቅስቃሴ ምን ይመስላል የሚለውን ባሳለፉ ጊዜያት ላይ ስንቃይ ቆይተናል። ታዲያ አሜሪካ ከኤርትራ ጋር ያላትን የዲፕሎማሲ ግንኙነት በማጠናከር የቀይ ባህር ዳርቻን በመቆጣጠር የተለያዩ ጥረቶችን እያደረገች ባለችበት በዚህ ወቅት ላይ በኢትዮጵያና ኤርትራ መካከል መግባባቶች ላይ እንዲደረሱ የተለያዩ ግፊቶችን እያደረገች እንደሆነ እየተነገረ ይገኛል። ታዲያ አሁን ላይ ኢትዮጵያ በዓለም አቀፍ ሕጉ እንዲሁም ደግሞ በታሪክና ዲፕሎማሲያዊ በሆነ መንገድ እያቀረበቻቸው ባለቻቸው ማስረጃዎች መሰረት የአሰብ ወደብን በእጇ የምታስገባባቸው እድሎች እየተስፋፉ በመጡበት በዚህ ወቅት ላይ የኤርትራ መንግስት ባለስልጣናት እንደሚደግፉትና አብዛኛውን የኤርትራ መንግስትን ሀሳብ እንደሚያንጸባርቅ የሚታመነው ደመሶብ ጆርናል የተባለ ድረገጽ እጅግ አስገራሚ ኤርትራ በእውነት በኢትዮጵያ እንቅስቃሴ ተስፋ መቁረጧን የሚያሳይ አዲስ መረጃን አጋርቷል። ዘመሶብ ጆርናል ያጋራው መረጃ ምን ይመስላል? አሰብ ወደብስ ወደ ኢትዮጵያ ሊገባ የሚያስችሉ መንገዶች ምንድናቸው? በሚለው ጉዳይ ላይም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በአፍሪካ ቀንድ ላይ የተለያዩ ውጥረቶች እየተከሰቱ ባሉበት በዚህ ወቅት ላይ የሱዳን የእርስ በርስ ግጭት ገና ተፈቶ ሰላም ባልወረደበት ሁኔታ በሶማሊያም አዲስ ውጥረት ተፈጥሯል። ከሶማሊያም በተጨማሪ ደግሞ በቀጠናው የሚገኙ ሀገራት በተለያዩ የውስጥና የውጭ ፖለቲካ ችግሮች ምክንያት አጣብቂኝ ውስጥ ገብተዋል። ይህ ሂደት ባለበት በዚህ ወቅት ላይ በአዲስ አበባ 5 ኃይሎች የሱዳን የእርስ በርስ ግጭትን በተመለከተ ውይይት አድርገዋል። በውይይቱ ላይ የተባበሩት አረብ ኤምሬት ኢትዮጵያን ጨምሮ ሌሎች ተቋማትም ተሳትፈውበታል። የዚህ ውይይት ውጤት ምን ይመስላል? ጀነራሉ በቀጣይ ምን እንዲሆንላቸው ይጠበቃል? በሚለው ጉዳይ ላይ መረጃን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ወደ ቀዳሚውና የመጀመሪያው አጀንዳ ተሻገርኩኝ። አብራችሁ ይቆዩ። በኢትዮጵያና በኤርትራ መካከል እንግዲህ ውጥረትን በማስነሳት ህዝብ ላይ ከፍተኛ እልቂትን ሊያስከትል የሚችል ኢኮኖሚያዊ ስብራትን ሊፈጥር የሚችል አደገኛ ጦርነትን ያስከስታል ተብሎ እየተጠበቀ የሚገኘው የኢትዮጵያ የቀይ ባህር ጥያቄን ተከትሎ ኤርትራ የማይናወጥ አቋሜ ነው በማለት ለቀይ ባህር ዳርቻ የማይዋሰኑ ሀገራት ወደ ባህሩ መግባት የለባቸውም የሚሉ ሀሳቦቿን ስታንጸባርቅ ቆይታለች። ኤርትራ ይህንን ሀሳብ ከማንጸባረቅ በተጨማሪ ደግሞ የግብጽ መንግስትም ከኤርትራ ጎን በመሰለፍ ኢትዮጵያን ከቀይ ባህር ማራቅ የተለያዩ ጥረቶችን ሲያደርጉ ቆይተዋል። ታዲያ አሁን ላይ በዓለም አቀፉ ማህበረሰብ ዘንድ የኤርትራ መንግስት ላይ እየተፈጠሩ ያሉ የሁለትዮሽ ግንኙነቶች እያደረጉ የሚገኙ ሀገራት የኢትዮጵያን የቀይ ባህር ጥያቄ እየደገፉ መሆናቸውን ተከትሎ ኤርትራ ወደ መለሳለስ ውስጥ ገብታለች። ኢትዮጵያ በአሰብ ወደብ ላይ እያነሳች ያለችው የታሪክና የህግ የባለቤትነት ይገባኛል ጥያቄ ጎን ለጎን ኤርትራ ሉዓላዊነቴ ተጥሶ የሉዓላዊ ግዛቴን ለመውረር የኢትዮጵያ መንግስት እንቅስቃሴ እያደረገ ነው እያለች በተደጋጋሚ ክሶችን አቅርባለች። ግብጽም በተጨማሪ ደግሞ የኤርትራን ሉዓላዊነትና የግዛት አንድነትን የሚያፈርስ የትኛውም አካልን በጋራ በመቃወም ከኤርትራ ጎን ተሰልፌ ስርዓት አስይዛለሁ የሚሉ መግለጫዎችን ሲያወጡም ቆይቷል። ከዛም ባለፈ የግብጽ ከፍተኛ ባለስልጣናት ወደ አስመራ ድረስ በመሄድ የአጋርነት መልእክታቸውንም ተለዋውጠዋል። በሁለቱ ሀገራት መካከል የተለያዩ የልማት እንቅስቃሴዎችን መስራት የሚያስችሉ መግባባቶች ላይም ተደርሷል። እነዚህ የሆኑ ባሉበት በዚህ ወቅት ላይ አሜሪካ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ለማደስና አሜሪካ የኤርትራን የቀይ ባህር ዳርቻዎች ለመቆጣጠር ከፍተኛ ጥረቶችን እያደረገች ባለችበት በዚህ ወቅት ላይ በአሜሪካና በኤርትራ መካከል መግባባትን ለመፍጠር ግብጽ
አሸማጋይ ሆና ቀርባለች። ታዲያ የግብጽ መንግስት አሸማጋይነት ሚና በተጨማሪ አሁን ላይ አሜሪካ ከኤርትራ ጋር በምትፈጥረው የሁለትዮሽ ግንኙነቶች ኢትዮጵያ ወደ ቀይ ባህር የምትገባባቸውን መንገዶች ታመቻቻለች የሚል ስጋት ያደረባት ኤርትራ ከወዲሁ መለሳለስ ጀምራለች። የኤርትራ መንግስት ሐሳብ በማንጸባረቅ የሚታወቀው ደመሶብ ጆርናል የሚባለው ድረገጽ በይፋ ባስነበበው ጽሑፍ ላይ ኢትዮጵያ እያቀረበች ያለችው የባህር በርና ወደብ ይገባኛል ጥያቄ በተባበሩት መንግስታት ድርጅት በጸደቁ ህጎች ወይም ደግሞ በአንቀጾች መሰረት ኢትዮጵያ የባህር በርና ወደብ ልታገኝ የሚያስችላት እንደሆነ በማመን ጭምር ነገር ግን ኢትዮጵያ የባህር በርና ወደብ ልታገኝ የምትችለው የቀይ ባህር ዳርቻ ላይ የሚገኙ ጎረቤት ሀገራት እነ ኤርትራ፣ እነ ጅቡቲ፣ እነ ኬንያ፣ እነ ሶማሊያ ከነዚህ ሀገራት ጋር በትብብርና በስምምነት መስራት የምትችል ከሆነ እንደሆነ ጭምር ደመሶብ ጆርናል ባወጣው ሐሳብ ላይ ገልጿል። ይህንን ሐሳብ ደመሶብ ጆርናል ላይ መገለጹ ደግሞ ለኢትዮጵያ ላለፉት ጊዜያት በተደጋጋሚ ስታቀርብ እንደቆየች ኢትዮጵያ በአሰብ ወደብ ላይ ያላትን ፍላጎት ለማሳካት ወይም ደግሞ ወደ ቀይ ባህር ለመግባት በምታደርገው ጥረት ላይ አንድም እንኳን ጥይት የመተኮስ ፍላጎት እንደሌላት ሰራዊቷን አሰልፋ የኤርትራን ሉዓላዊነትን የመጋፋት ወይም ደግሞ ኤርትራ ላይ ወረራ የመፈጸም እቅድ እንደሌላት ስትገልጽ የቆየች ሲሆን ከኤርትራን በተጨማሪ ከሌሎች ጎረቤት ሀገራት ጋር በሚፈጠሩ ዲፕሎማሲያዊ ግንኙነቶች የሁለትዮሽ ስምምነቶች አማካኝነት የባህር በርና ወደብን ለማግኘት የምታደርገውን ጥረት ኤርትራ በተደጋጋሚ ወረራ ነው ወይም ደግሞ ኢትዮጵያ እያነሳች ያለችው አጀንዳ የተባበሩት አረብ ኤምሬት የእስራኤልና የአሜሪካ አጀንዳ ነው ስትል ቆይታ አሁን ላይ ግን ባለው ሁኔታ ኢትዮጵያ በተባበሩት መንግስታት ድርጅት በህጋዊ መንገድ የባህር በር የማግኘት እንቅስቃሴዋን አጠናክራ እንደምትቀጥልበት ግን ደግሞ የኢትዮጵያ የቀይ ባህር ጥያቄ ጊዜያዊ ጥያቄ አሁን ላይ ብቻ የሚነሳ ጥያቄ ሳይሆን ትውልድ ባለፉት ዓመታት በቁጭት ያቆየውና በቀጣይነትም ደግሞ እየተነሳ ሊሄድ የሚችል እጅግ ግዙፍ ሀገራዊ አጀንዳ መሆኑን በመረዳታቸው ምክንያት ኢትዮጵያ እያነሳች ያለችውን የቀይ ባህር ጥያቄ ወደ ዓለም አቀፉ ፍርድ ቤት ወይም ደግሞ ወደ ገላጋይ ተቋማት የምትወስደው ከሆነ ኤርትራ በህግ አግባብ ለኢትዮጵያ ይወሰንላታል የሚሉ ስጋቶች ስላደሩባት የተባበሩት መንግስታት ድርጅት በ1982 ደግሞ በ1994 በስራ ላይ በዋለው ህግ መሰረት አንቀጽ 125 መነሻ አድርጋ ኢትዮጵያ የባህር በር የማግኘት ወደብ የማግኘት መብቶች አሏት። ነገር ግን እነዚህን አንቀጽ መነሻ አድርጋ እነዚህን መብቶቿን ደግሞ ማስከበር የምትችለው ከጅቡቲ፣ ከኤርትራ፣ ከሌሎች ቅድም ከነገርኳቸው ሀገራት ጋር በሚኖራት የሁለትዮሽ ግንኙነት መሰረት በማድረግ ነው በማለት ጭምር እንግዲህ በይፋ እትሙ ይዞት ወጥቷል። ኢትዮጵያ አሁን ባለው ሁኔታ ከጅቡቲ ጋር በደረሰችበት የሁለትዮሽ መግባባት በጅቡቲ ወደቦች ላይ የተለያዩ እንቅስቃሴዎችን እያደረገች ነው ያለችው። የኢትዮጵያ ኢንቨስትመንት ሆልዲንግ እንግዲህ የልማት ስራዎችን ለመስራት የሚያስችሉ የ10 ሄክታር የመሬት መብቶችን ደግሞ የአክሲዮን ድርሻዎችን ጭምር ለመውሰድ ከዛም በተጨማሪ ደግሞ በኢንጂነር ታከለ ኡማ የሚመራው የኢትዮ ጅቡቲ የባቡር መስመር ዝርጋታ ላይም በሁለቱ ሀገራት መካከል የሁለትዮሽ ግንኙነትን ማጠናከርና ወደ ስራ በማስገባት ኢትዮጵያ የጅቡቲን ወደቦችን ተጠቅማ ወደ ቀይ ባህር የምትገባባቸው አስቻይ ሁኔታዎች ላይ እየተሰሩ ነው የሚገኙት። እነዚህ ሁሉ የሚያሳዩት ኢትዮጵያ ከነዚህ ሀገራት በተጨማሪ ደግሞ ሱዳን አሁን ላይ ባላት እንቅስቃሴ በርስ በርስ ጦርነት እየታመሰች ነው ያለችው። የተረጋጋ ኢኮኖሚና የተረጋጋ ሰላም በሌላት ሁኔታ ላይ ኢትዮጵያ የሱዳን ወደቦችን በመጠቀም ወደ ቀይ ባህር ለመግባት የሚያስችሉ መግባባቶች ላይ ለመድረስ አትችልም። ያንን ግን ለማድረግ የሱዳን ሰላም አስፈላጊ መሆኑን ስለምትረዳ ኢትዮጵያ በሱዳን የእርስ በርስ ጦርነቱ እንዲቋጭ የራሷን የሆነ ጉልህ ሚናም እየተጫወተች ትገኛለች። ከነዚህ በተጨማሪ የደቡብ ሱዳን፣ የነ ኬንያ፣ የነ ላሙ ፖርት እንዲሁም ደግሞ በሶማሊያ የሶማሊያው መንግስት ወይም ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ የሶማሊያን ወደቦችን መጠቀም እንደምትችል ጭምር የገለጹበት ሁኔታ እንዲሁም ደግሞ በኢትዮጵያና በሶማሊላንድ መካከል እየተደረሱ ያሉ መግባባቶች ኢትዮጵያ ያላትን የዲፕሎማሲ ጫና ደግሞ ለዲፕሎማሲ ያላትን ዝግጁነት በይፋ የሚያረጋግጥና ኢትዮጵያ ወደ ቀይ ባህር ለመግባት የምታረጋው አማራጭ የመጀመሪያው አማራጭ የዲፕሎማሲ አማራጭ እንደሆነ በይፋ ያረጋገጠ ነው። ስለዚህ አሁን ላይ የኤርትራ መንግስት እያለ ያለው ወይም ደግሞ ደመሶብ ጆርናል የሚባለው የኢትዮጵያን የቀይ ባህር ጥያቄ በመቃወም የሚታወቀው ድረገጽ የኤርትራ መንግስት ባለስልጣናት ሐሳብን በማንጸባረቅ የሚታወቀው ድረገጽ እያስተላለፈ ባለው መልእክት መሰረት ኢትዮጵያ ወደ ቀይ ባህር ለመግባት የተባበሩት መንግስታት ድርጅት ህግ ስለሚፈቅድላት ወይም ደግሞ አንቀጽ 125 መሰረት ብቻ አድርጋ ሳይሆን በሌሎች ጎረቤት ሀገራት ላይ በሚደረጉ መስማማቶች እርስ በርስ መነጋገሮችና መግባባቶች ላይ መሰረት አድርጎ ለጋራ ጥቅም ነው ኢትዮጵያ ወደ ቀይ ባህር መግባት ያለባት የሚል ሐሳብን አስነብቧል።
በተደጋጋሚ ኢትዮጵያ እያደረገች ባለችው እንቅስቃሴ ላይ እንግዲህ እንደሚነገረው የኢትዮጵያ ቀይ ባህር ጥያቄ ከጎረቤት ሀገሮቿ ፍላጎት ብቻ ሳይሆን ሀያላኑ ሀገራት ለምሳሌ እንደነ አሜሪካ፣ እስራኤል፣ የተባበሩት አረብ ኤምሬት፣ ፈረንሳይ ደግሞ ራሽያን ጨምሮ እንደ ህንድ ያሉ ሀገራት ኢትዮጵያ በቀይ ባህር ላይ እንድትመጣና የቀይ ባህር ቀጠና ላይ የሚንቀሳቀሱ አማጺ ኃይሎችን ወደ ስርዓት እንድታስገባቸው የቀይ ባህርን ሰላም ለማስጠበቅ ያላቸውን ጉልህ ሚናም ይገልጻሉ። አሁን ላይ በቀይ ባህር ዳርቻ ላይ በባብላል መንደብ ወሽመጥ ደግሞ የስዊዝ ካናል ከዛም ባለፈ ደግሞ የሆርሙዝ ሰርጥ ላይ ባሉ እንቅስቃሴዎች እንደ ኢራን፣ የመን፣ ጅቡቲ እና ኤርትራ የራሳቸው የሆነ ጉልህ ሚና አላቸው። ግን እነዚህ ሀገራት አጠቃላይ በቀይ ባህር ቀጠና ላይ የሚደረጉ የመርከብና የአውሮፕላን እንቅስቃሴዎችን ግን የማገድ መብት የላቸው። እነዚህ ሀገራት የማገድ መብት ከሌላቸው ደግሞ በህጉ መሰረት ኢትዮጵያ ወደ ቀይ ባህር ለመግባት የሚያስችላትን ባክግራውንድ ወይም ደግሞ መነሻ ሀሳብ ካላት ከነዚህ ሀገራት ጋር በሚኖራት የሁለትዮሽ ግንኙነት አማካኝነት መርከቧን ማስፈር የአየር ላይ እንቅስቃሴ ማድረግ ትችላለች። ለዚህም ነው አሁን ባለው ሁኔታ ኤርትራ የአሰብ ወደብን ተገዳ ከመስጠት ይልቅ ከኢትዮጵያ ጋር በጋራ ቁጭ ብለው በመነጋገር ሰላማዊ የሚባሉ መግባባቶች ላይ ከተደረሰ በኋላ ኢትዮጵያ የአሰብ ወደብን የምታስተዳድርባቸው እድሎችን እንድታገኝ የሚያደርገው። ከዚሁ ጋር ተያይዞ በአንቀጽ 128 መሰረት ኢትዮጵያ የባህር በርና ወደብ የማግኘት መብት እንዳላት የተባበሩት መንግስታት ድርጅት ሲደነግግ አንቀጽ 38 ደግሞ የመተላለፍ መብትን ለአንድ ሀገር ያጎናጽፋል። በዚህ መሰረት ኢትዮጵያ በእነዚህ በሆርሙዝ ሰርጥ፣ በባብላል መንደብ ወሽመጥ ከዛ ባለፈ ደግሞ በስዊዝ ካናል ላይ የመተላለፍ መብት እንዲኖራት ወይም ደግሞ በዛ አካባቢ ላይ መርከቦቿንና የአየር እንቅስቃሴ ለማድረግ የተባበሩት መንግስታት ድርጅት የአንቀጽ 38 የሚሰጣትን ፍቃድ ተፈጻሚነትን ለማረጋገጥ ኢትዮጵያ ከኤርትራ፣ ከጅቡቲ እና ከሌሎች ሀገራት ጋር መግባባት ላይ መድረስ፣ የሁለትዮሽ ስምምነት መፈጸም ደግሞ በእነዚህ ሀገራት መካከል በሚደረሱ መግባባቶች አማካኝነት አሰብ ወደብን የመጠቀም መብት እንዳላት በመሶብ ጆርናል ይገልጻል። በጥቅሉ አሁን ላይ ባለው የኢትዮጵያና የኤርትራ የፖለቲካ ውጥረት ብዙዎች እንግዲህ እንደሚያሳዩት ከሆነ ኤርትራ በአስመራ ላይ ወይም ደግሞ በኢትዮጵያና በኤርትራ መካከል ግጭት ተነስቶ ኢትዮጵያን ቀይ ባህር ማከል ያደረገ ግጭት ተነስቶ ወደ ግጭት ገብተው አስመራን ጨምሮ ሌሎች የኤርትራ ከተሞች ውድመት ከሚፈጥሩባት ጦርነቱን በኢትዮጵያ ግዛት ውስጥ በማድረግ በትግራይ ክልል ላይ ከሚንቀሳቀሰው ህወሓት ጋር በመጣመር እንግዲህ የተለያዩ ግጭቶችን ለመፍጠር ጥረት ስታደርግም ቆይታለች። አሁንም እያደረገች ነው ያለችው። ነገር ግን አሁን ላይ አሜሪካ በአፍሪካ ቀንድ ላይ እያደረገች ያለችው እንቅስቃሴ የሀያላኑ ሀገራት ከኢትዮጵያ ጋር ያላቸው ጥምረት የአሜሪካ መንግስት ለአሜሪካ እያቀረበቻቸው ያለችው ኦፈሮች ደግሞ እነዛ ኦፈሮች የማይፈጸሙ ከሆነ ከሌሎች ሀገራት ላይ የተቀዱ ተሞክሮችና ልምዶች እንደሚያሳዩት ከሆነ የኤርትራ መንግስት አሁን ባለው ሁኔታ በአሜሪካ ሐሳብ የማይስማማና መግባባት ላይ የማይደረስ ከሆነ አሜሪካ የምትወስደው እርምጃ ላለፉት 4 አስርት ዓመታት ምርጫ ሳያደርጉ የቆዩት የኤርትራ ፕሬዝዳንት ኢሳያስ አፈወርቂን መንግስታቸውን እስከ ማጣት ሊያደርሳቸው የሚችልና የህልውና አደጋን ሊደቀንባቸው የሚችል ጉዳይ እንደሆነም ጭምር እየተነገረ ይገኛል። ታዲያ የአሜሪካ መንግስት በአፍሪካ ቀንድ ላይ ካለው ፍላጎት ጋር አያይዛ አሜሪካ ከዚህ ቀደም ብላለች የኢትዮጵያ የባህር በር ጥያቄ ሊፈታ የሚችለው በሁለቱ ሀገራት መካከል በሚኖሩ መግባባቶችና ስምምነቶች ናቸው። ስለዚህ ኢትዮጵያውን በአንቀጽ በታሪክም በህግም ባለቤት መሆን የሚችልባቸው እድሎች ሰፊ በመሆናቸው ምህዳሩ ሰፊ በመሆኑ የኢትዮጵያ ወደ ቀይ ባህር መምጣት ጉዳይ አይቀሬ መሆኑን ተከትሎ ከዚህ በፊትም የኢትዮጵያ የጦር ጀነራሎች እንደገለጹት በባሌም ሆነ በቦሌ ተብሎ ኢትዮጵያ ወደ ቀይ ባህር መግባቷ እንደማይቀር በመረዳታቸው ምክንያት አሁን ላይ ኤርትራ እያደረገች ያለችው እንቅስቃሴ ከግብጽ ጋር ተጣምራ እየፈጠረች ያለችው ሁከት ኢትዮጵያን ከቀይ ባህር ለማራቅ እየዞሩት ያለውን ዙሪያ ጥምጥም በሙሉ አቁመው ወደ አንድ ሀሳብ ሲመጡ በኢትዮጵያና በኤርትራ መካከል መግባባትና መስማማት መኖር እንዳለበት የሚያሳይ ነው። መግባባቱና ወይም ደግሞ ስምምነቱ ሊፈጸም የሚችለው በምን አይነት መንገድ ነው ሲባል ኢትዮጵያ ከዚህ ቀደም በሰጥቶ መቀበል መርህም የአሰብ ወደብን ጭምር ለመጠቀም የሚያስችሉ ኦፈሮችን አቅርባለች። ሊኖር የሚችለው ነገር ድርድር የሚለው ሐሳብ ሊጀመር እንደሚችል የሚያሳዩ ናቸው። ከዚህ ቀደም የተለያዩ መላምቶች ሲቀመጡ ነበር። አሁን ላይ የአሰብ ወደብ ድርድር በይፋ ሊጀመር መሆኑን የሚያመላክቱ እንቅስቃሴዎች ናቸው። ምክንያቱም በመግባባት ላይ የተመሰረተ አካሄድን ተመራጭ አድርገናል። ከህግ ባለፈ በሁለቱ ሀገራትና በሌሎች ሀገራት መካከል በሚደረሱ ስምምነቶች ብቻ ነው ኢትዮጵያ ወደ ቀይ ባህር ልትገባ የምትችለው የሚል ሐሳብን በመሶብ ጆርናል አጋርቷል። በዚህ ጉዳይ ላይ እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን በርስ በርስ ግጭት እየታመሰች ያለችው ሱዳን
በተፈጠረው ጦርነት አማካኝነት በሁለቱ ኃይሎች መካከል እየተጠናከረ ያለውን ጦርነት ግብጽና ኤርትራ ለራሳቸው ብሔራዊ ጥቅም ሲሉና ኢትዮጵያ ላይ ከሚያነጣጥሯቸው የክፋት እቅዶች ኢትዮጵያ ላይ ያወጧቸው ካሉት የተለያዩ አጀንዳዎች አንፃር እየተጠቀሙበት ቢሆንም አሁን ላይ ያለው የሱዳን ውጥረት ወይም ደግሞ የሱዳን የእርስ በርስ ግጭት ኢትዮጵያ ላይ የተለያዩ አደጋዎችን ከፊት ለፊት ጋርጧል። በሱዳን ያለው የእርስ በርስ ጦርነት በጊዜ የማይቋጭ ከሆነና የጦርነት የሚቀጥል ከሆነ በሁለቱ ጀነራሎች መካከል እየተባለ እንዳለው ቀጣይ ዓመታትን የሚዘልቅ ከሆነ ከፍተኛ ቁጥር ያላቸው ስደተኞች ወደ ኢትዮጵያ የመግባት ደግሞ በኢትዮጵያና በሱዳን መካከል ያለው የሁለትዮሽ ውጥረትም ደግሞ የሁለትዮሽ መግባባት ወይም ደግሞ የነበረው ወንድማማችነት እየላላ መሄድ በሱዳን በኩል የኢትዮጵያ ጠላቶች ሊያነጣጥሯቸው የሚችሏቸውን ጥቃቶች ወይም ደግሞ ሊያነጣጥሯቸው ሊፈጥሯቸው የሚችሉ አጀንዳዎችን እንዲጠናከሩ ያደርጋቸዋል ተብሎ ከሰፊ ግምት ተሰጥቷቸዋል። ይሄን ተከትሎም አሁን ላይ ያለው የሱዳን የእርስ በርስ ጦርነትን ለማቆም እና አሜሪካን ግብጽ እና ሳውዲ የተለያዩ ሀገራት እንግዲህ ስኳድ ጭምር በማቋቋም ግጭቱን ለመፍታት ጥረቶችን ሲያደርጉ ቆይተዋል። ምንም እንኳን ይህ ጦርነት እየተጠናከረ ቢሄድም ብላክ ፎክስን ጨምሮ ሌሎች ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮም እንግዲህ በሰሞኑን ብላክ ፎክስ አገኘሁት ባለው መረጃ መሰረት የተባበሩት አረብ ኤሚሬት ከዚህ ጦርነት ጀርባ እንዳለችም እየተገለጸ ነው የሚገኘው። እነዚህ ባሉበት በዚህ ወቅት ላይ አሜሪካ የሱዳንን የእርስ በርስ ጦርነትን በመፍታት ወይም ደግሞ በመቋጨት ቀጠናውን አረጋግታ በቀይ ባህር ላይ የራሷን የሆነ ጉልህ ሚና ለመጫወት በምታደርገው ጥረት ከኤርትራ ጋር ዲፕሎማሲ ለመፍጠር እየሰራች ነው። ስለዚህ የሱዳንን ጦርነት ደግሞ መቋጨት አስፈላጊ ነው። የሱዳንን ጦርነትም የምትቋጭበት የኤርትራ ጋርም ያለው ዲፕሎማሲ ደግሞ የምታደርግበት በቀጠናው ላይ አጋር አድርጋ ያዘቻት ኢትዮጵያን ስትራቴጂካዊ ተጠቃሚነት ማረጋገጥ የኢትዮጵያን የሴኩሪቲ ሁኔታ ለማረጋገጥ ከዛ ባለፈ ኢትዮጵያ በቀይ ባህር ላይ ያላትን ሚና ተከትሎ በስፋት ያለምንም ስጋት እንድትንቀሳቀስ ዋስትና ለመስጠት የሚደረጉ ጥረቶች ናቸው። እነዚህ ባሉበት በዚህ ወቅት ላይ በአዲስ አበባ ላይ ሚስጥራዊ የተባለ ምክክር ተካሂዷል። ሚስጥራዊ ምክክሩ ላይ 5 ኃይሎች እንግዲህ ተሳትፈውበታል። በዚህ ሚስጥራዊ ስብሰባ ላይ የሱዳን የእርስ በርስ ጦርነትን ማብቃት የሚቻልባቸው ጉዳዮች ሁሉ አጀንዳ ሆነው ቀርበዋል። በአዲስ አበባ በተካሄደው ምክክር ላይ የአውሮፓ ህብረት፣ የአረብ ሊግ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ኢጋድን ያካተተ መድረክ ተካሂዷል። የነዚህ መድረኮች ወይም ደግሞ እነዚህ 5 ኃይሎች በአዲስ አበባ ለምን ተወያዩ ተብለውም ብዙዎች ሀሳባቸውን ያነሳሉ። ለምሳሌ ኤርትራ ራሷን ከኢጋድ አግልላለች። ከኢጋድ ከማግለልም ባለፈ ደግሞ እነዚህ ዓለም አቀፍና አህጉር አቀፍ ተቋማት ጋር ያለባቸው ውጥረት ይታወቃል። ኤርትራና ግብጽ በሱዳን የእርስ በርስ ጦርነት ውስጥ መቀጠል የራሳቸውን ኢንተረስት ወይም ደግሞ የራሳቸውን ሀሳብ የማንጸባረቅ ሂደታቸውም የሚታወቅ ነው። ስለዚህ እነዚህ 5 ኃይሎች በአዲስ አበባ ላይ ባደረጉት ስብሰባ ላይ የሱዳን የእርስ በርስ ጦርነትን መቋጨት ወይም ደግሞ በጀነራል አልቡራንና በጀነራል ሐምዳን ደጋሎ መካከል ያለው ውጥረትን በመፍታት እነዚህ ኃይሎችን ወደ እርቅ አምጥቶ የሱዳን ፖለቲካን ማሳደግ፣ የሲቪል ተዋናዮችን የጦርነት አሳዛኝ ግጭቶችን ግንዛቤ ማስጨበጥ፣ የሱዳን ህዝብ የተረጋጋ የሆነ ሰላማዊ የሆነ እንቅስቃሴ እንዲኖረው ማድረግ፣ የጥላቻ ንግግርንና እንዲሁም ደግሞ ዛቻን ጨምሮ የዘረኝነት ግጭቶች በሱዳን እንዳይፈጠሩ በእነዚህ ሀሳቦች ላይ ያጠነጠኑ ሀሳቦችን በማንሳት የሱዳን የእርስ በርስ ጦርነትን ለመቋጨት ጥረቶች እንደሚደረጉና ይህ ደግሞ ዓለም አቀፉ ማህበረሰብ ጭምር ሊተባበረው የሚገባው ሰፊ የሆነ እንቅስቃሴ እንደሆነም ይነገራል። አሁን ባለው በዚህ ሁኔታ ላይ እነዚህ 5 ኃይሎች ባደረጉት ውይይት በሱዳን ቀጣይ ምን ይጠበቃል ወር ደግሞ ሱዳን ላይ ምን ማየት አለብን ተብሎ በተቀመጠው ላይ የቀጠለው የፖለቲካ ሂደቱ በሰፊው ማህበራዊ እርቅ እንዲደረግ በሁለቱም ኃይሎች መካከል ስምምነት እንዲፈጸም ማህበራዊ ፍትህ እንዲኖር እኩልነት እንዲረጋገጥ ዜጎችና ገለልተኝነት ድህነት ያልተመጣጠነ ልማት የሱዳን ህዝብን ወደ ለየለት መቀመቅ ውስጥ የሚከቱ አላስፈላጊ የሆኑ ነገሮች በሙሉ እንዲቋጩና ዓለም አቀፉ ማህበረሰብ ለሱዳን እያደረሰ ያለው ድጋፍ በተገቢው እንዲደርስ ፖለቲከኞች ያላቸው ሚና እያነሰ እንዲመጣ የተለያዩ ጥረቶች እየተደረጉ ነው ያሉት። እነዚህን መነሻ ባደረገ መልኩ 5 ኃይሎች ባደረጉት ውይይት ላይ በዚህ ጉዳይ ላይ መግባባት ላይ ተደርሷል። ስለዚህ በሱዳን በቀጣይ ይህንን ግጭት ይህንን ጦርነት ለመፍታት የሚያስችል መግባባት ላይ ይደርሳሉ ተብሎ ይጠበቃል። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አሳውቁኝ። ለዛሬ ያስኩላችሁ መረጃዎች እነዚሁ ነበሩ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ ልታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እስከምመለስ ድረስም ቸር ቆዩ።